ልል ግን የፈለኩት ዋናው መልእክቴ ልጆቻችንን ቸርች በጣም እየሰራችልን ነው። ኤኒዌይ እነ ባባ በጣም የተከበሩ ሰዎች ናቸው ታውቃላችሁ። የእውነት እኔ እንደ ልቤ መሆን አልችልም። ስልክ የማይሆን ስልክ ማውራት አልችልም። በነገራችን ላይ እናቴ እንደዚህ ይባላል እንዴ እናቴ እና አሁን ሁሉ ነገር በፕሮቶኮል ነው እንደፈለኩ መልበስ ትቻለሁ። እኔ የእውነቴን ነው የምነግራችሁ። ጠፍቼ ስላስቸገርኳት ዛሬ 5 ደቂቃ ነው የምሰጥሽ ብላኛለች። በ5 ደቂቃ ወርድ አይመስለኝም። ለምን መሰላችሁ? እኔ በጣም ብዙ ጉዳይ አለኝ። ከተጣላንም እና አባቢ ስላሉ ያስታርቁናል። ምክንያቱም አሁን የልጆቼ ጉዳይ ካቅም በላይ ስለሆነ ከአመታት በኋላ አሁን ተገኘው እንጂ እኔ ስለራሴን ብዙ ማያችኋለሁ። አጭር አድርጌ የተወሰነ ነገር እናገራለሁ። ዛሬ ልትመሰክርልኝ የመጣችሁ በቤተ ክርስቲያን ውስጥ ካለው ከሰንዴ ስኩል እየተሰራ እሷ 2 ልጆች በዚህ ቤተ ክርስቲያን አላት። ስለዚህ በልጆቹ ህይወት ላይ ያየችው ለውጥ በጣም አስገርሞኛል፣ ልቤን ይዞኛልና ቴንኪዩ ማለት ፈልጋለሁ። የምናገረው ነገር አለ ብላለች። እንድትናገሪ እድሉን ላንቺ ሰጣለሁ። ተባረኪ። እድሉ ስለተሰጠኝ እግዚአብሔር ይመስገን። በጣም ደስ ብሎኛል። ብዙ መሰከረው ነገር ኖሮኝ በልጆቼ ላይ እዚህ ቸርች እየተሰራ ያለው ነገር በጣም ካቀሜ በላይ ስለሆነ ሚስን በእውነት እግዚአብሔርም እና አባቢ ምን ያህል እየሰሩ እንደሆነ እንዲታወቅላቸውና እግዚአብሔርን ላመሰግን ነው የመጣሁት። የ8 ዓመትና የ10 ዓመት ልጆች አሉኝ። 2ቱም ወንዶች ናቸውና 3 ዓመት 4 ዓመት ሆናቸው እዚህ ቸርች በየሄዱበት የኔ ልጆች በጣም ነው ሰው የሚወዳቸው። በጣም ስርዓት አላቸው። ትምህርት ቤት በስነ ስርዓት ተሸላሚ ናቸው። ቤተ ዘመድ ጋር ጎረቤት ጋር በቃ ማለት እንደዚህ መግለጽ የማትችሉት ነገር ገጥሟቸው ያውቃል። የእውነት ግን ከእግዚአብሔር በኋላ መነሻው ይሄ ቸርች ነው። ቸርች ልጆቼን በጣም ሰርቶልኛል። የእውነት ፓስተር ጠፍቼ ስላስቸገርኳት ዛሬ 5 ደቂቃ ነው የምሰጥሽ ብላኛለች። በ5 ደቂቃ ወርድ አይመስለኝም። ለምን መሰላችሁ? እኔ በጣም ብዙ ጉዳይ አለኝ። ከተጣላንም እና አባቢ ስላሉ ያስታርቁናል። ምክንያቱም አሁን የልጆቼ ጉዳይ ካቅም በላይ ስለሆነ ከአመታት በኋላ አሁን ተገኘው እንጂ እኔ ስለራሴን ብዙ ማያችኋለሁ። አጭር አድርጌ የተወሰነ ነገር እናገራለሁ። ከዛሬ 4 ወር 5 ወር በፊት ክፍለ ሀገር የመስቀል በዓል ጉራጌ በዓል ሚያቅ እዛ ተገኝተን ትልቅ ፕሮግራም ነበር። ስለ ልጆቹ ነው ማወራው እና ትልቁ ተነሳ ቃል ተናገር ተብሎ ግቢ ውስጥ ነው። ትልቅ ግቢ ነው። እንግዶች አሉ። እነትዙ በጣም ትልቅ እንግዶችን ይዘው ይወዳል። ቻይኖች አሉ። አበሾች ብቻ ሳይሆን ማታ ላይ ነው ካምፋየር ተዘጋጅቶ ትልቁ ነው ቃል ተናገር የተባለው። 2-3 ስንኝ ከሄደ በኋላ ትልቁ አቃተው፣ ጠፋበት። እኔ ራሴን ተናገረው ትሉኝ አላቆም ረጅም ስለሆነ ቃሉ እዚህ ቸርች የተማረውን ነው። ከዛ ትንሹ ተነስቶ ችግር የለም ማለትና ትልቁን ዳር አድርጎ ትንሹ የሰበከበት የተናገረበት የጸለየበት መልክ ቻይኖቹ ሳይቀር ቆመው እንዴት እንዳጨበጨቡ ነግራችሁ አልችልም። በቃ በጣም የሚገርም ነውና እኔ አለቀስኩኝ። ምክንያቱም አስተምራለሁ፣ አኖራለሁ፣ እለፋለሁ። ትልቁ ነገር ግን ይሄ እንደሆነ አውቃለሁ። እንዴት የሚለውን ከቸርች ጋር ተነጋግሬ በጌታ ቤት በእግዚአብሔር ቤት ልጅ ማደጉ ጥቅሙ ምን እንደሆነ ጊዜ የሚጠይቅ ስለሆነ ፊውቸር ብዙ ምለዋለኝ። እኔ በጌታ ቤት ስለሆነ ያደግኩት ውጤቱ ምን እንደሆነ አሁን ግን ስለዚህ ቸርች ብቻ ስለሆነ መናገር የፈለኩት። ከዛ ለካ አንዷ እህት እንግዳዋ ከዚህ ቤት ጀርባ ናት። እኔ ግን አላቃትም። ለምን የወንድሞቼ እንግዶች ናቸው ወይም የእህቶቼ እንግዶች ናቸው። አይገርማችሁም አለቻቸው። በጣም ብዙ እንግዳ ነው። ከዚህ ጋር ብዛን ክፍለ ሀገር ይዘን ሄድ ነው። ጠሯቸውና እና ዮናታንን የት ቸርች ናችሁ ብለው ጠየቋቸው። እዛ ቸርች ነን ብለው ስለዚህ ቸርች አስረዱ። እነሱ በሚያስረዱት ልክ እኔ እንኳን አላቀም። የእውነት ስማ አለችው ለአንዷ ጓደኛ ከእንግዳው አንዷ። እንግዶቹ ናቸው እዛ ሰውዬ ቸርች እኮ ነው የሚማሩት አለች። ለካ ቀደም ሲል ስለ አባቢ ይወራ ነበር። እኔ ግን እንግዶቹን ስለማስተናገድ ቢዚ ስለነበርኩ ማቀው ነገር የለም። ይቅድም የነገርኳችሁ ሰውዬ ቸርች እኮ ነው የሚማሩት አለች። እኔ ለልጆቼ እንዲመች ቀርቤን የተከራየሁት። ይሄን የምናገረው በነገራችን ላይ ለወላጆች ነው። ቸርች ልጆቻችንን ይሄን ያህል ሲያሳድግ ልጆቻችንን ሲያግዝ፣ እኛ ወላጆች ግን ምን እያደረግን ነው? ቸርች ረጅም እንዲቆዩ ከቦታ ቦታ እንዳይቀይሩ። ምክንያቱም እኔ አሁን እዚህ የቤት ኪራይ የምከፍለውን ወጣ ብል በጣም ጥሩ ቤት ውስጥ መኖር እችላለሁ። እነ ባባ ግን ቸርች እንዳይቀይሩ ሰፈር መኖረው እኔ ልል ግን የፈለኩት ዋናው መልእክቴ ልጆቻችንን ቸርች በጣም እየሰራችልን ነው። ኤኒዌይ እነ ባባ በጣም የተከበሩ ሰዎች ናቸው ታውቃላችሁ። የእውነት እኔ እንደ ልቤ መሆን አልችልም። ስልክ የማይሆን ስልክ ማውራት አልችልም። በነገራችን ላይ እናቴ እንደዚህ ይባላል እንዴ እናቴ እና አሁን ሁሉ ነገር በፕሮቶኮል ነው እንደፈለኩ መልበስ ትቻለሁ። እኔ የእውነቴን ነው የምነግራችሁ።
እና ቸርቾችን እኛም እነ ሚስን ልናግዝ እግዚአብሔርንም ልናመሰግን ቸርቹ ላይ እየተሰራ ያለውንም ነገር ማሳወቅ አለብን። ከዚህ ውጪ ግን ልጅ በጌታ ቤት ሲያድግ ያለውን ነገር ወደፊት ሰፊ ጊዜ ተሰጥቶኝ እናገራለሁና በጣም ብዙ ነው ማለት እንዲህ አሁን አያልቅም እንደነገርኳቸው ብዙ ነገር ስለሚጠብቀንና በጣም ደስተኛ ነኝ፣ በጣም እድለኛ ነኝ፣ በጣም ነው የምኮራውና ዋጋ ከፍዬ ነው ልጆቼን ያሳደግኳቸው። ውጤቱን እያየሁ ነው፣ እግዚአብሔር ይመስገን። እና መነሻው ይሄ ቸርች ነው። እግዚአብሔርን በጣም ማመስገን እፈልጋለሁ። መድረክ ላይ ስትወጡ ያው ይረሳል አይደል? እርግጠኛ ነኝ አሁን ልጥፋ እንጂ ትንሽ አውቃለሁ ስለ መድረክ ላይ ሲወጣ ይጠፋብኛል። ቅድም እንደውም ጽፈሽ ነው እያለች ነበር። አሁንም ብዙ ነገር ይጠፋብኛል እና እንተጋገዝ። ወላጆች የሚያዋጣን ይሄና ይሄ ነው። ጥሩ ትምህርት ቤት ልናስተምር እንችላለን ምናምን ይሄንን ስንል ስለነባባ ብቻ አይደለም ስለማቀው ነው የሚሻለን። ልጆቻችን በጌታ ቤት ተተክለው እንዲቀሩ እኛም እንትን እንበል። እኔ አሁን አንዳንድ ጊዜ ስራዬ ላይ ሆኜ ሚስ ማታ ላይ ልጆቼን ፍለጋ እኔ ጋር ትደውላለች። በቃ በጣም ነው የሚሰማኝ። እኔ ስራዬን እየሰራሁ ነው፣ እሷ ግን የኔን ልጆች እየፈለገች እኔ ጋር እየደወለች ነው። ይሄን አንደርስታንድ፣ እንረዳዳ፣ እንተጋገዝ እና ጥቅሙ ለኛ ነው፣ ትርፉ ለኛ ነው። ምክንያቱም የአባቢ ዋጋ መክፈል እኛ እናንተ አሁን አጋምሰናል። ትተን የምንሄደው ግን እነሱን ነው። ምንድነው ትተን የምንሄደው? ምን እየሰራን ነው? እኔ በቃ ይገባችኋል ብዬ አስባለሁ። ወላጆች በቃ ለወላጆች የእውነት ያልወለዳችሁም ትወልዳላችሁ። እኔ እና ባባን እርጉዞኝ እጄን ጭኜ ጸልይ ነበር ማሚዬ እና የጸለይኩት ጸሎት ነው ልጆቼን እዚህ ያመጣው። እንደነገርኳችሁ እዚህ ሰፈር የምኖርበት ዋናው ምክንያቴ ትምህርት ቤት አይደለም፣ ስራዬ አይደለም። እኔ ወደ መርካቶ ነው ሄጄ የምሰራው በጣም ብዙ ነገር። አሁን ግን እነባባን ከቦታ ቦታ በቀየራቸው ቸርች አቢዩዝድ እንዳላረጋቸው አንድ ቦታ ይተከሉ ብዬ ነው። እንተጋገዝና አብረን እንስራ። ቀደም እንዳልኳችሁ ትንቢት እንዳታባረረኝ፣ ያው ሽማግሌ ስላለ ችግር የለም። ምንድነው ስለ ልጆችሽ ይሄ ሁሉ ያወራሽው? እዚህ ቸርች አንቺ ምንም ተደርጎልሽ አታቂም ወይ ልትሉ ትችላላችሁ። የኔ ብዙ ስለሆነ ሁለቱን ነገር ብቻ እናገርና አወርዳለሁ። ትንቢትዬ በጣም ይቅርታ አላረዝም። የመጀመሪያ ጊዜ ስመጣ አባቢ ቆሞ እያገለገለ ነው። እዛ ጋር ገብቼ ቆሜ ነይ አንቺ ልጅ አለኝ። መጣሁና እዚህ ጋር አንቺ ልጅ በጣም ብዙ ነገር የነበረሽ፣ ብዙ ተከታይ የነበረሽ፣ የሚገርም ነገር የነበሩሽ፣ ዛሬ ግን ባዶሽን ሆነሽ በጣም ወደ ኋላ ቀረው ብለሽ እያለቀስሽ ነው አለኝ። በጣም አልቀሼ ተጸልዮልኝ ሄድኩ። ነገሮች ግን ይመለሳሉ፣ ይስተካከላሉ፣ አይዞሽ ብሎ የእውነት ትንሽ ሲቆይ ማሚን እኛ ቤተሰብ አካባቢ ሳያት እንዴት ነው ይሄ ጉዳይ የተናገረው ነገር በጣም የሚገርማችሁ እንዲህ ቃል በቃል ነው። እኔ የሚያቆሙላ መሰለኝ። በቃ የእውነቴን ነው የምነግራችሁ፣ ቃል በቃል ነው የተናገረውና ያንን ነገር ግን በጣም በሚገርማችሁ መልኩ አልጠፋውም። ከዛ በኋላ አባቢ ጸልይልኝ ሄዱ። እግዚአብሔር እንደሰራ እዚህ ቤት እግዚአብሔር እንዳለ እንድታውቁ ነው። እግዚአብሔር ያለውን አባቢ የተናገረኝ ነገር ቃል በቃል አሁን እየሆነ ነው። ያኔ አባቢ ሲነግረኝ እኔ እዚች አካባቢ ትንሽዬ ቁርስ ቤትና አንድ ሰራተኛ ነበረችኝ። ዛሬ ግን 10 ምናምን ሰራተኞች አሉ። እግዚአብሔር ይመስገንና ነገሮች ሁላ ተቀይረው በሚገርም መልኩ እኔ ምንም የኔ እጅ ምንም በሌለበት ሁሉ ነገር ሴትል ዳርጎ ወንድሜ ታናሽ ወንድሜ ሁሉ ነገር ከፍሎ ያኔ አባቢ እኔ ሲጸልይልኝ 12,000 ብር ነበር የቤት ኪራይ የምከፍለው። ዛሬ 300,000 ብር ነው በወር የቤት ኪራይ የምከፍለው እና በብዙ ጌታ ረድቶኛል። እግዚአብሔር ይመስገን። ያው ሌላ ብዙ ስለሆነ ሌላ ጊዜ እግዚአብሔር ይባረክ። አመሰግናለሁ። ክብር ለእግዚአብሔር ይሁን። በጣም ድንቅ ምስክርነት ነው። ልጅ ወደ እግዚአብሔር ቤት ማምጣት ያዋጣል። እዚህ ቤት ያሉ በሰንዴ ስኩል የተያዙ የተማሩ ልጆችን በጣም በ100% እርግጠኛ ሆኜ የምነግራችሁ በትራክት አንመልሳቸውም። ዓለም አትጠቀምባቸውም። የእግዚአብሔር ቃል በእውነት በእነሱ ላይ እየተሰራ ነው። በቤተ ክርስቲያን በኩል እየተሰራ ስላለው ክብር ለእግዚአብሔር ይሁን።